ሴቶች ስለ ፍቅር የሚያስቡት ትልቅ ስህተት። በጣም ብዙ ሴቶች በፍቅር ተጎድተው ተሰብረው ብዙ ሚዲያዎች ላይ ተመልክተናል። እንደዛ የሚሆነበት ምክንያት ፍቅር ስለሌላቸው ፍቅር መስጠት ስለማይችሉ ሳይሆን ስለ ፍቅር የተሳሳተ አመለካከት ብዙ ጊዜ ስላላቸው። እነዚህ አመለካከቶች ደግሞ በቃ በሚያሳዝን ሁኔታ የብዙዎቻችን ከፊልም ከተረት ከልብ ወለድ ምናምን የተቀዳ ስለሆነ በዛ ምክንያት እጅግ አብዝተው ይጎዳሉ። ከእነሱ መካከል ትክክለኛ ካልሆነ ስህተቶች አምስቱን እንደ መማሪያ አምጥተን አምስቱን እነግራችኋለሁ። ከዛ በተጨማሪ ካለ ደግሞ እናንተ ኮመንት ላይ ተሳውቁኛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁ ደግሞ እስከ መጨረሻ ድረስ መከታተል እንዳይረሳ። የመጀመሪያው ስህተት ወንድ ልጅ በፍቅር እቀይረዋለሁ ብሎ ማሰብ። ይህ በጣም ትልቅ ስህተት ነው። ይሄ ከአማርኛ ፊልሞቻችንን ወስደን ይሁን አላውቅም፣ አንድ ሴት በቃ አደገኛ ሱስ ውስጥ ያለን ሰው፣ ከባድ ችግር ውስጥ ያለን ሰው፣ ስራ መስራት በቃ በፍጹም የማይወድን ሰው አንስቼ በፍቅር እቀይረዋለሁ ብሎ የማይሆን ግንኙነት መጀመር፣ ልጅ እስከ መውለድ አብሮ እስከ መኖር ድረስ ይደርሳሉ። በዛም በጣም አብዝተው ይጎዳሉ። ጊዜያቸውን፣ ጉልበታቸውን፣ ስሜታቸውን ሁሉ መስዋዕት አድርገው ይገባሉ። ከዛ ስብርብር ብሎ ይወጣሉ። ይህ በጣም ትልቅ ስህተት ነው። አንድን ሰው በፍጹም ራሳችሁ ልትቀይሩት አትችሉም። ያ ሰው ለመቀየር ሙሉ ፈቃደኛ እስካልሆነ ድረስ ማለት ነው። እንኳን ሰውን ይቅርና ከራሳችሁ ደካማ ጎን አላችሁ እንኳ ያንን ደካማ ጎን ለመቀየር ምን ያክል ትችላላችሁ? ከባድ ነው አይደል? እንኳን የሰውን ይቅርና የራስን ትንሽዬ አንድ ደካማ ጎን መቀየር አስቸጋሪ ነው። ስለዚህ ቀይረዋለሁ፣ ቀይራታለሁ ተብሎ እንዲህ አይነት ስህተት በፍጹም አለመውሰድ፣ እንዲህ አይነት የፍቅር ግንኙነት ውስጥ አለመግባት በጣም ትልቅ ብልህነት ነው። ስለዚህ ከዚህ መማር አለባችሁ። ቀይረዋለሁ ብላችሁ በፍጹም የፍቅር ግንኙነት ውስጥ በመጀመሪያ እንዳትገቡ። ይሄ ትልቅ ስህተት ነው። ሁለተኛ ስህተት ደግሞ ሳልነግረው ፍላጎቴን መረዳት መቻል አለበት ብላችሁ ታስባላችሁ። ብዙዎቻችሁ እንደዛ ናቸው። እንዲህ የእኔ እስከሆነ ድረስ እንዴት ፍላጎቴን አያውቅም ብላችሁ ታስባላችሁ። ብዙዎቻችሁ ግን አይደለም። ስነ ተፈጥሮ ራሱ አይፈቅድለትም። በጣም ብዙ ጊዜ ወንዶች የሴቶችን ፍላጎት በሀሳብ አስበው የማወቅ እንትናቸው በስነ ተፈጥሯቸው ራሱ በጣም ደካማ ናቸው። ስለዚህ አንቺ እንዴት አላወቀ ወይም ደግሞ እያወቀን ያላደረገው ብለሽ ዝምታን ትመርጫለሽ። ያ ዝምታ ደግሞ የባሰ ሌላ ጦሶችን ይዞ ይመጣል፣ ሌላ ግጭቶችን ይዞ ይመጣል ምናምን። ስለዚህ መናገር ያለብሽን ነገር ተናገሪ ምናምን፣ እነዚህ ነገሮች አድርጊ እንጂ ማወቅ አለበት ወይም ደግሞ አውቆ ዝም ብሏል ምናምን ብለሽ መናገር ያለብሽን ሳትናገሪ እንዳትቀሪ። ይህ ሁለተኛው የብዙ ሴቶች ስህተት ነው። ሶስተኛው ደግሞ ሁሌ ፋሲካ ይመስላቸዋል። የሰማሽ ነው? ሁሌ ፋሲካ ይመስላቸዋል ሴቶች። ይሄ ምን ለማለት ያመጣው ኛው አሁን የመጀመሪያ የፍቅር ግንኙነት ጊዜ ያለች ስሜት አለች አይደል? ወይም ደግሞ ልትጋቡ ስትሉ ያለች ስሜት አለች። ሃኒሙን ስቴጅ የምትባለው እፍፍ የምትባልበት ማለት ነው። ሁሌ ፍቅር እንደዛ ይመስላቸዋል። አይደለም፣ እንደዛ አይደለም። በአጭሩ በምሳሌ እንዴት አደርጋችሁ ልትወስዱ ትችላላችሁ? አሁን ከእናት ከአባታችሁ ጋር ስትኖሩ፣ ከእህት ወንድሞቻችሁ ጋር ስትኖሩ ሁሌ ትወዷቸዋላችሁ። አንዳንዴ ስሜታችሁ ጥሩ ሳይሆን ሲቀር ሲያማችሁ ምናምን እኮ የሆነ ሰው እኮ ያስጠላችኋል። ምናልባት ወንድማችሁ እህታችሁ ምናምን ሊደብራችሁ ይችላል። ግን ደግሞ ቢደብራችሁ ምን አለ? መተሳሰብ አለ። ከብዙ ዓመታት በቤተሰብነት ምናምን የተወለደ የተሳሰራችሁበት መተሳሰብ የሚባል ነገር አለ። ስለዚህ በፍቅር ግንኙነት ውስጥም በትዳር ውስጥም ሁሌ መጓደድ የለም። ዛሬ እንዳልኳችሁ በቤተሰብ ያስረዷችሁ ምናልባት መደበር ምናምን አይነት ስሜቶች በፍቅር መካከል ሊኖሩ ይችላሉ። ያን ጊዜ በገነባችሁት መተሳሰብ በአብሮነት ምን ማለት ያስፈልጋል? ማለፍ ያስፈልጋል። ከዛ ደግሞ ነገ ይመጣል ደግሞ የፍቅሩ ጊዜ ሲቀዘቅዝ ደግሞ በመተሳሰብ ምን ማለት ያስፈልጋል? ማለፍ ያስፈልጋል እንጂ ብዙ ጊዜ በቃ ሁሌ ፋሲካ ያለ ይመስላቸውና ብዙ ሴቶች ልክ ፍቅሩ የፍቅር ስሜቶች ሲቀዘቅዝ በቃ ፍቅራችን አለቀ ወይኔ ምናምን ማለት ውስጥ ይገባሉ። ከዛ ሌላ ችግር ይዘው ይመጣሉ ማለት ነው። ስለዚህ ይሄም ሶስተኛ የተሳሳተ አመለካከት ነው። አራተኛ የተሳሳተ አመለካከት ደግሞ በምንም ነገር ልንጣላ አንችልም ብሎ ማሰብ። ትክክለኛው የኔ አጋር ከሆነ የኔ ሰው ከሆነ በምንም ነገር ልንጣላ አንችልም ብሎ ያስባል። ከዛም ትንሽ ነገር ስትፈጠር ምናምን በቃ እሷን እንደ መጨረሻ አድርጎ ምናምን መቁጠር፣ ይሄኛውም በጣም ትልቅ ስህተት ነው። እንኳን አንቺና እሱ ይቅርና አንቺ ራስሽ ከራስሽ ጋር እኮ ብዙ ጊዜ ትጣያለሽ። ምናልባት መስማማት ያልቻልሽባቸውን ጉዳዮች ሊኖሩ ይችላሉ። እግርሽ ከእግርሽ ጋር ይጋጫል።
ስለዚህ መጋጨት ሁል ጊዜ እንዳለ፣ እነዚህ ፈተናዎች ደግሞ የበሰለ ሰው የሚያስበው ፈተናዎች ሲመጡ ግጭቶች ሲመጡ ምናምን ግንኙነታችሁን ጭራሽ ሊያጠናክረው እንደመጣ አድርጋችሁ አስቡ። ከግጭት በኋላ ከመጣላት በኋላ ደግሞ የሚመጣ ደግሞ ፍቅር አለ፣ ደስ የሚል እንኳንም ተጣላን የሚያስብልና ያችን እኮ አታገኘትም ነበር መጣላት ነው። ስለዚህ ከፍታ ይዞላችሁ ሊመጣ እንደሆነ ማሰብ ያስፈልጋል ማለት ነው። አምስተኛ ደግሞ ራስን ሙሉ በሙሉ አሳልፎ መስጠት። ለዛ ሰው ለፍቅረኛቸው ደስታ ሲሉ ራሳቸውን ሙሉ ለሙሉ አሳልፈው የሚሰጡ ደግሞ ሴቶች አሉ። ህይወታቸውን፣ ማንነታቸውን፣ ቤተሰባቸውን ጥለው አስለቅሰው ምናምን የሚመጡ እህቶች አሉ። ይህም ደግሞ ጭራሽ ቁስሉ በጣም ትልቅ ነው። ሳይሳካ ሲቀር እንዲህ አይነት ግንኙነት ስብርብር አድርጎ ነው የሚያስወጣሽ። ስብርብር አድርጎ ያስወጣሻል። ከዚህ በኋላ ወንድ እንዳታምኝ ያደርግሻል። ምናልባትም ደግሞ በቃ ልጆች ሰብስበሽ ልትወጪ ትችያለሽ። ምናልባት ያ ሰው ምንም በቃ አዘኔታም የሌለው ሰው እና ደግሞ በቃ ቀደም እንዳልነው በሱስ ውስጥ የተዘፈቀ ስራ የማይወድ ምናምን ያስብ ከሆነ እዳው ሁሉ አንቺ ላይ ይወድቃል። ጭራሽ ደግሞ ይህ ሁሉ በማድረግሽ ህይወትሽን፣ ቤተሰቦችሽን ምናምን ጥለሽ ስለመጣሽ በቃ ትልቅ ነገር እንዳደረግሽለት ለፍቅራቸው ስትይ ያደረግሽው ነገር እንደሆነ ሳይሆን የሚያስበው በቃ ርካሽ እንደሆንሽ አድርጎ ሪስፔክት ሲያደርግሽ ነው የሚኖረው። ስለዚህ እነዚህን 5 ነገሮች በፍጹም ማስወገድ መቻል አለባችሁ። እነዚህን 5 ነገሮች ካላስወገዳችሁ ቁስሉ የማንም አይደለም፣ የራሳችሁ ነው ቁስሉ፣ መከራው የራሳችሁ ነው። ስለዚህ እነዚህን 5 ነገሮች ለማስወገድ ሞክሩ። ፍጹም የተሳቱ ነገሮች ናቸው። ከነዚህ በተጨማሪ ሌሎች ስህተቶች አሉ ብላችሁ የምታስቡት ካለ ኮመንት ላይ ያሳውቁ። በአጠቃላይ ስንጠቀልለው ሀሳቡ ፍቅር ተአምር ሳይሆን በሁለቱም ወገኖች መካከል ምንን ይፈልጋል? ፍላጎትን፣ ስሜትን፣ ጥረትን ይፈልጋል። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።